ታዋቂው ቲክቶከር ሙሴ ሰለሞን መታሰሩ በትናንትናው ዕለት ተሰምቷል። ለመሆኑ ቲክቶከሩ ለምን ታሰረ? ምክንያቱስ ምን ይሁን? እንደሚታወቀው በርካቶች ሙሴ ሰለሞንን እንደ ታማኝ የዜና ምንጭነት ይጠቀሙታል። ሆኖም ሳለ የሙሴ ሰለሞን መታሰር ለበርካቶች ግርታን ፈጥሯል። ከ1.9 ሚሊዮን በላይ ተከታዮች ያሉት ሙሴ ሰለሞን ሕግን የተላለፈበት መንገድ ስለመኖሩ ከሕግ አካላትም ጭምር እየተነገረ ይገኛል። ለመሆኑ ሙሴ የተላለፈው ሕግና የታሰረበት ምክንያት ምንድን ነው? ሳቢና ከሚባል ድርጅት ጋር በመሆን ሰዎችን በማሳሳትና በማጭበርበር ወንጀል ወይስ ሌላ ያልተነገረ የሰራው ወንጀል አለ? የህግ አካላትን አናግረን የሰማነው አለ እናደርሳችኋለን። ሙሴን ለእስር እንዲዳረግ የከሰሰው አካልስ ማን ነው የሚለውን ጨምሮ የክሱን ጭብጥ እንዳስሳለን። በየዓመቱ የቲክቶክ ሽልማት በመጣ ቁጥር ከሌላኛው ቲክቶከር ብሩክ ጫላ ወይንም ብሩክ ኒውስ ጋር ውዝግብ የማያጣው ሙሴ ሰለሞን የሽልማቱ ሁኔታ ወደ ሃይማኖት ብሽሽቅና ወገንተኝነት መሸጋገሩ የሽልማቱን ስነስርዓት ቢያጠያይቅም አሁን የሙሴ መታሰር የሽልማቱ ሂደት ላይ ተጽዕኖ እንደሚፈጥር በርካቶች እየተናገሩ ይገኛሉ። ውድ ቤተሰቦቻችን እናንተስ የዘንድሮ የቲክቶክ ሽልማት ለማን ይገባዋል ትላላችሁ? ለብሩክ ኒውስ ወይስ ለሙሴ ሰለሞን? ሀሳባችሁን በጨዋነት ደም ኮሜንት ላይ አስቀምጡልን። እነዚህን ጨምሮ ሙሴ ሰለሞን በአሁን ሰዓት ያለበትን ሁኔታ ከቅርብ ሰዎች መረጃ አግኝተናል፣ የምናደርሳችሁም ይሆናል። እስከ መጨረሻው በመሆን በርካታ መረጃዎችን ያድምጡ። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ቪዲዮን ላይክ እና ሼርም አድርጉ እያለን በቀጥታ ወደ ቪዲዮ እናልፋለን። እንደሚታወቀው ሙሴ ሰለሞን በርካቶች እንደ ታማኝ የዜና ምንጭ አድርገው የሚጠቀሙት ቲክቶከር ሲሆን በሚለቃቸው ኢንፎርማቲቭ ኮንቴንቶች ይታወቃል። ከሜንስትሪም ሚዲያ ይልቅ አሁን ላይ ሁሉም ነገር ወደ ሶሻል ሚዲያ እየዞረ ሲሆን እንደ ድሮ ዘመን ለዜና ቴሌቪዥን ሳይጠበቅ እጅ ላይ ባለ ስልክ ሁሉንም ነገር በትኩሱ ለመስማት አመቺ ዘመን ላይ ደርሰናል። ሙሴ ሰለሞን ከብሩክ ኒውስ ጋር በመሆን ፈጣን ዜናዎችን በማድረስ ይታወቃሉ። ሆኖም ግን በትናንትናው ዕለት መታሰሩ ታውቋል። ምንም እንኳን አሳሪው አካል ይሄ ነው ብሎ የታሰረበትን ምክንያት ባይገልጽም አንዳንድ መረጃዎች እየወጡ ይገኛሉ። ምናልባትም ሳቢና ከተባለ የጉዞ ወኪል ጋር በተያያዘ ሳይሆን እንዳልቀረ ለጉዳዩ ቅርበት ያላቸው አካላት እያነሱ ይገኛሉ። ነገሩ እንዲህ ነው። ሙሴ ሰለሞን ከዚህ ከሳቢና ለተባለ ድርጅት ማስታወቂያ ይሰራል። በሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመልሱ። አድራሻቸው እነዚህ ስልክ ቁጥሮች መጠቀም ትችላላችሁ። ፕሮሰሳችሁ ከተሳካ ደግሞ ቀሪ ክፍያችሁን ከፍላችሁ ከዚህ ሀገር ትወጣላችሁ፣ በውጭ ሀገር የስራ እድል ታገኛላችሁ ማለት ነው። ስለዚህ እኔም ፖስት ያደረግላችሁ ሳቢና የሚያቀርብላችሁ የስራ እድል ምንም ማጭበርበር የለውም፣ በግልጽነት እንዲህ ነው የሚሰራው ማለት ነው። ይህን ማስታወቂያ በማየት በርካቶች ለፍተው በላባቸው ያመጡትን ገንዘብ መበላታቸውን ከአንድም 2-3 ሰዎች በየሚዲያው እየመጡ ተናገሩ። ሙሴ ከዘገበው ያው እንግዲህ ተአማኒ ቢሆን ነው ብዬ ነው ወደዛ ድርጅት ሄድኩት እና በአንድ ወር ፕሮሰሱ እንደሚጨርሱ ነገሩኝ። ገንዘብ አስገባውኝ ማለት ነው። እንደሰማችሁት እቺ ወጣት ሊዲያ ወል ትባላለች። ሙሴ ሰለሞን በሰራው ማስታወቂያ በማመን ብሯን እንደተበላሽ ትናገራለች። ያልፍልኛል በሚል ተስፋ ራሴን ለውጬ ቤተሰቤን ቀይራለሁ በሚል መሻት ያላትን ጨምራ ቤተሰብን ማስቸግራ ብሯን ብትሰጥም ህልሟ ገደል ገብቷል። ሳቢና የተሰኘ ድርጅትም ቢሮውን ዘግቶ ጠፍቷል። ሊዲያ ብቻ ሳትሆን ይህ የምትመለከቱት ወጣትም በዚሁ በሙሴ አማካኝነት በተሰራው ማስታወቂያ በማመን መዘረፉን ይናገራል። አቴን ወርቅ አሸጠኝ፣ ቃል ኪዳን ወርቄን አሸጠኝ። ሙሴ ሰለሞን ሰራው ማስታወቂያ እርግጠኛ ነበርኩ። አይደለም ቼክ ሰጥተውኝ ቼክ ባይሰጡኝ በራሱ ገንዘቡን ሰጣቸው ነበር። እንዳደመጣችሁት ወርቁን ሽጦ እህቱ በሰው ሀገር ለፍታ የምታገኘውን በማስቸገር ጭምር ቢከፍላቸው ተስፋው ጉም እንደመጨበጥ ሆኗል። በዚህ ወጣት ንግግር ላይ ማድመጥ እንደሚቻለው ሙሴ ሰለሞንን በማመን አይደለም ቼክ ሰጠውኝ ባይሰጡኝ እንኳን እከፍላቸው ነበር ይላል። እዚህ ጋር ማወቅ ያለብን ሰውን እስኬት ድረስ ማመን እንዳለብን ነው። ቅዱሱ መጽሐፍ እንኳን ሲናገር ሰውን ውደዱት እንጂ አትመኑት ተብሏል። ይህን ስንል ማንም ላይ ለመፍረድ ሳይሆን እውነታውን ለመግለጽ ያህል ነው። ሙሴ ሰለሞን አምኖ ማስታወቂያ በሰራለት ሳቢና በተባለ ድርጅት ተጭበርብሮ ወይንም ተከርቶ ሊሆንም ይችላል። አሊያም መሃላቸው የጥቅም አለመስማማት ሊፈጠርም ይችላል። እውነታውን የሚያውቁት ውል ያላቸው ሁለቱ አካላት ብቻ ናቸው። በነገራችን ላይ በዚህ ማስታወቂያ ሳቢያ ሙሴ ሰለሞን አንድም ያለው ነገር የለም። ይቅርታ እኔም ተታልዬ ነው ያሳሳትኳችሁ የሚል ሆነ ምንም አይነት ነገር ሳይል ነው ነገሩ በደፈናው በተበዳዮች ጩኸት ብቻ ቀርቷል። ሙሴ ሰለሞን እንዲታሰር እነዚህ ገንዘባቸውን የተበሉ አካላት ክስ መስርተው ሊሆን እንደሚችል በርካቶች ቢገምቱም ዋነኛው ግን ከሰሞኑ በትራፊክ ፖሊሶች ላይ የሰጠው አስተያየት ሳይሆን እንዳልቀረ ለጉዳዩ ቅርበት ያላቸው ሰዎች በመናገር ላይ ይገኛሉ። አሁን ትራፊኮች እንዴት ነው ሰው የማይማረርባቸው? ይኸውላችሁ ከሳምንት በፊት አደባባይ ደርባል ተብዬ ተቀጣሁ። አደባባይ መደረብን እንደሆነ ባላውቅም ማለት ነው። አደባባይ ደርባል ተብዬ ተቀጣሁ። እሺ አደባባይ ደርባል ተብዬ ተቀጣሁ። ከዛ በኋላ ዛሬ ድጋሚ ተቀጣሁ። እሱን ቅጣት ከፍዬ የቅጣት ወረቀቱን ከፍዬ ሳልቀበል ስራ ቢዚ አድርጎኝ ማለት ከዛ ባለፈው የተቀጣሁት የት ነው? ወሎ ሰፈር። መቀበሉ የት ነው? እስጢፋኖስ ጋር ያለውን ፖሊስ ጣቢያ ታውቁታላችሁ።
አሁን የተቀጣው ሴት ነው ጦር ኃይሎች። ከዛ በኋላ እንግዲህ ታርጋ አትፍቱ የሚል ዜና ተሰርቷል። እኔ ሰርቻለሁ ታርጋ አትፍቱ ብዬ ስንት ዜና ወጥቷል። ታርጋ አትፍቱ ተብሎ ታርጋ የተፈታ። እዚህ ጋር የሙሴ ጥፋት የቱ ጋር እንደሆነ አይታወቅም። ሙሴ በእለቱ የገጠመውን ነገር ነው የተናገረው። ስንቶቻችን በዚህ በትራፊክ ፖሊሶችና ባለው አሰራር ተማረን ነገር ግን ዝምታን የመረጠን አለን። የመናገር ነጻነት በአግባቡ መከበር አለበት። ሙሴ አግባብነት በጎደለው መልኩ ባልተገባ ቃላት መንግስትን ሆነ ሌላ አካልን በዚህ ቪዲዮ አልተናገረም። የደረሰበትን ያሳዘነውን ነገር ብቻ ነው የተናገረው። ሌላው ደግሞ ራሳቸው ህግ የሚያወጡ አካላት ያወጡትን ህግ ካልተገበሩ ማን ሊተገብር ይችላል? ታርጋ ወይንም የመኪና ሰሌዳ አትፍቱ ብለው ህግ አውጥተው ራሳቸው ታርጋ መፍታት ማለት እርስ በርሱ ይጋጫል፣ ሊታረምም ይገባል። ቲክቶከሩ ሙሴ ሰለሞን ከመታሰሩ አስቀድሞ በቲክቶክ ክሬቲቭ አዋርድ ላይ በኢንፎርማቲቭ ኮንቴንት ዘርፍ ከሌላኛው ታዋቂ ቲክቶከር ብሩክ ኒውስ ጋር ባላቸው ፉክክር በእጅጉ ይታወቃል። ለተከታታይ 2 ዓመታት የዚህ አዋርድ አሸናፊ የነበረው ሙሴ ሰለሞን ባሳለፍነው ዓመት ሽልማቱ በእጅጉ አወዛጋቢ ሆኖ አልፏል። ከሽልማቱ በኋላ በርካታ ይገባዋል አይገባውም አስተያየቶች እየተደመጡም ነበር። ልክ እንዳምናው ሁሉ የዘንድሮ ውድድር ካሁኑ ማወዛገቡን ቀጥሏል። ግማሹ ብሩክ ኒውስ የዘንድሮ ይገባዋል ሲል፣ ሌላኛው ደግሞ ሙሴ ሃትሪክ መስራት አለበት ይላሉ። እንዲህ ካለው ምክንያታዊና ጨዋነት ከተሞላበት አስተያየት በተጨማሪ በሚያሳዝን መልኩ ፉክክሩን የሃይማኖት ለማድረግ የሚንቀሳቀሱ ሰዎችን ተመልክተናል። እንደሚታወቀው ብሩክ ኒውስ የኦርቶዶክስ እምነት ተከታይ ሲሆን ሙሴ ሰለሞን ደግሞ የፕሮቴስታንት እምነት ተከታይ ነው። ታዲያ ሁለቱም በሰሩት ልክ በስራቸው መመዘንና መመረጥ ሲገባቸው በዚህ መልኩ ወደ ሃይማኖት መሮጡ ተገቢነት የለውም። ብሩክ ኒውስ ካለው ከ2 ሚሊዮን በላይ ተከታዮች ውስጥ ሁሉም ኦርቶዶክሶች አይደሉም። ሙሴ ሰለሞን ካለው ከ1.9 ሚሊዮን ተከታይ መሃል ሁሉም ፕሮቴስታንት አይደለም። ሙስሊምም ሌላውም ስላለበት እንዲህ አይነቱን መመዘኛ ትተን ምክንያታዊ መሆኑ ይበጃል እንላለን። በተጨማሪም ከላይ እንደገለጽንላችሁ አይነት ማስታወቂያ ሙሴ ሰለሞን ብቻ ሳይሆን የተለያዩ አርቲስቶችም ታዋቂ ሰዎችም እንደሚሰሩ ከዚህ ቀደም በሰራንላችሁ ቪዲዮ ተመልክተናል። በተመሳሳይ መልኩ ተወዳጇንና የቀድሞ የቃና ቴሌቪዥን ኮከቧን ዳናይትን በመጠቀም ሌላ ተመሳሳይ የጉዞ ወኪል ነኝ የሚል ድርጅት በኩል ተጭበርብረናል ያሉ በርካቶችን ተመልክተናል። በዚህ ብቻ አያበቃም። የተለያዩ በቤትና በመኪና እንዲሁም በሌላ መንገድ ታዋቂ ሰዎችን በመጠቀም የህዝቡን ኪስ እያራቆቱም ይገኛሉ። ስለዚህ እባካችሁን እንንቃ፣ ገንዘባችሁንም ህልማችሁንም አትዘረፉ። እንዲህ አይነት ነገር ከመወሰኑ በፊት 1-2-3 ጊዜ ማሰብ ይኖርብናል። ማስታወቂያ የሚሰሩ ሰዎች ታዋቂ ስለሆኑ ብቻ ሳይሆን እውነተኛነቱንም በደንብ ማረጋገጥ ያስፈልጋል። ሌላኛው በዚህ ጉዳይ በቅርቡ በርካታ ተቃውሞ እያስተናገደ የሚገኘው ደግሞ ታዋቂው አርቲስት ሰለሞን ቦጋለ ነው። በርካቶች ቅሬታ እያቀረቡበት የሚገኙት የፊንቴክ ኢንቨስትመንት ግሩፕ የቢዋይዲ መኪና ማስታወቂያ ተወዳጁ አርቲስት ሰለሞን ቦጋለ ለበርካታ ጊዜያት አስተዋውቋል። ነገር ግን እሱን አምነን ገንዘባችንን ተበላን የሚሉ ሰዎች በርክተዋል። ጥያቄ በዛበት ሰለሞን ቦጋለ በአራዳ ኤፍኤም ቀርቦ ምላሹን ሰጥቷል። እኔ የአስተዳደር ጉዳይ አይደለም የምሰራው ሲል ምላሹን ሰጥቷል። አርቲስት ሰለሞን ቦጋለ ካለው ስብዕና ጋር የሚጋጭ ነገር ሰርቷል በማለት ቅሬታ አቅራቢዎች ቅሬታቸውን ያሰማሉ። ምንም እንኳን እንደ ሰለሞን ቦጋለ ሁሉ ጋዜጠኛ ሉላ ገዙና አርቲስት እፀ ሕይወት አበበ አብረው በዚህ የማስታወቂያ ስራ ቢኖሩም የድርጅቱ ሁኔታ ስላላማራቸው ከድርጅቱ ጋር ያላቸውን ግንኙነት አቋርጠዋል። ታዲያ አርቲስት ሰለሞን ቦጋለ ለምን ሲባል ነው በዚህ መንገድ መቀጠሉን የመረጠው ሲሉም ይጠይቃሉ። እንዲህና መሰል ውሳኔ ወስነው ህልሞትን እና ገንዘቦትን ከመበላቶ በፊት አንድም ሁለቴም በማሰብ ትክክለኛውን እና ህጋዊን መንገድ እንዲመርጡ እያሳሰብን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።